የእግዚአብሔር ቃል ግን ይላል መሰላችሁ? ጓደኛ በዘመን ሁሉ ይወዳል፣ ወንድምም ለመከራ ቀን ይወለዳል። ወዳጅ ነው በክርስቶስ ያገኘነው። በዚህ መስቀል ሞት ላይ ያገኘነው ወዳጅ ነው። ጌታ ኢየሱስ ክርስቶስ መጣና ግን ለተጣሉ ሰዎች፣ ስታተስ ለሌላቸው፣ ለኃጢአተኞች፣ ለዚህ እኮ ነው የቀራጮች ወዳጅ የኃጢአተኞች ወዳጅ የተባለው። ማንም ወደማያናግራቸው ሰዎች ይሄድ ጀመር። ማንም ወደማይገባበት ቤት ይሄድ ጀመር። ወዳጅ ሆነላቸው። በዘመን ሁሉ የሚወድ ክርስቶስ እንደዚህ ነው ያደረገው። በዘመን ሁሉ ስለሚወድ ጴጥሮስ ካደው። ከትንሣኤ ሲነሳ ግን ወደ ጴጥሮስ ነው የሄደ። ነፍሱን አሳልፎ እስከሚሰጥ የሚወድ ከስትንፋስ የሚጠጋጋ ወዳጅ ነው። ዶንት ቢ ስትሬስድ አውት፣ ዶንት በርን አውት። ወዳጅ በዘመን ሁሉ የሚወድ ይሄ አንዱ የሞቱ ትሩፋት ጓደኝነት ነው። እና ከዚህ በኋላ ባሮች አልላችሁም። በዚህ ባነበብኩላችሁ 3 ቁጥር ላይ 3 ጊዜ ጓደኞቼ ይላቸዋል። ዋው! ቅድም እንዳልኩት ጓደኛ ካላችሁ እንዴት የታደላችሁ ሰዎች ናችሁ። የብዙዎች ችግር፣ በዓለም ላይ ያሉ ሰዎች ችግር ይሄ ነው። ለዚህ ነው ስትረስ የሚጨምርበት ምክንያት። የልባቸውን ሸክም የሚያካፍሉት የለም። በነፃነት ራሳቸውን አሳልፈው የሚሰጡት የለም። በአባቶቻችን ዘመን ግን እንደዚህ አይደለም። ጥቂቶቹን ዛሬ እናያቸዋለን። መጽሐፍ ቅዱስ የሚያስገርም የጓደኞች ታሪክ ነው። አንዱ ጓደኛችን ራሱ እግዚአብሔር፣ የጓደኝነት ምንጭ የሆነ እግዚአብሔር ማለት ነው። ታማኝ የሆነ ጓደኛ፣ የሚመራ ጓደኛ፣ የሚሸከም ጓደኛ፣ በዘመን መካከል የማይፈርድ ጓደኛ። አንዳንዶቻችሁ ስቲል ወደ ኋላ ተመልሳችሁ የልጅነት ጓደኞቻችሁን ነው አይደል የምትቆጥሩት? እንዲህ ስትሉ እኔም ሁል ጊዜ ወደ ኋላ ሄዳለሁ። እግዚአብሔር ወደ ኋላ ስትሄዱ በስፍራው የማይቀየር ወዳጅና ጓደኛ። የትዳር ትልቁ ችግር ምንድነው ካላችሁ፣ ጓደኝነት በመካከል ከሌለ። የእያንዳንዱ ሪሌሽንሺፕ ችግር ምንድነው ካላችሁ፣ ጓደኝነት በመካከል ከሌለ። ልጅ ለማሳደግ አብሮ የሚኖር ከሆነ ጓደኝነት አይደለም። በመስሪያ ቤት የግድ ጓደኞች አይደላችሁም። በደሞዝና በፕሮፌሽን ነው የምትገናኙት። ግን ጓደኞች ሆነው አብሮ የሚሰሩ ቀኑ እንዴት እንደሚያጥርባቸው ልነግራችሁ አልችልም፣ ከጓደኞቻቸው ጋር ሰርታችሁ የምታውቁ ከሆነ። እና ጌታ ኢየሱስ ክርስቶስ እኔ ጓደኞቼ ብያችኋለሁ ይላል። በጣም የሚገርም ነገር ነው። ሰው በዚህ ዓለም ላይ በጣም የጓደኛ የወዳጅ ጥማት አለ። በተለይ በአሁኑ ዘመን ማህበራዊ ሚዲያ ከመጣ በኋላ ተክቶታል የጓደኛን ስፍራ። ጊዜ የምናሳልፈው ብዙ በማህበራዊ ሚዲያ ነው። ባለፈው ነግሬያቸዋለሁ። አንድ ሰው እዚህ ሀገር ያለ የቤተሰቡን ሞት ሰማና እዚህ ያሉት ሰዎች ስንት ሰው ይመጣ ይጎበኛል፣ ቦታ እናዘጋጅልህ ሲባል ኧረ ብዙ ሰው ነው የሚመጣው፣ ወንበር ተከራይታችሁ ደርድሩ ብሎ ተከራይቱ ተደረደረ። ከዛ ሲጠበቅ ማንም አልመጣም። ማንም እንዴ ምን ነው ሲባል እኔ ምን አውቃለሁ እንግዲህ በፌስቡክ ብቻ 5000 ጓደኞች አሉኛል። ይሄ ሆኗል አሁን ማለት ነው፣ ፍሬንድስ ማለት ነው። የእግዚአብሔር ቃል ግን ምን ይላል መሰላችሁ? ጓደኛ በዘመን ሁሉ ይወዳል፣ ወንድምም ለመከራ ቀን ይወለዳል። በእግዚአብሔር ቤት ከነበሩ አሜዚንግ ትሩፋቶች ውስጥ አንዱ ብዙዎች ዲፕሬሽን ያልነበረው ለዚህ ነው። ብዙ አልፎ በአገልጋዮች ዘንድ ብቻ ነው ዲፕሬሽን የነበረው። የጓደኛ እጥረት ባይዘው በመጽሐፍ ቅዱስ አገልጋዮችም ይታያል። እንደ ኤልያስ አይነት ታላቅ ሰው ብቻዬን ቀርቻለሁ ማለት በቃ ማንም የለውም። ስለዚህ የሚጠፋ መሰለው፣ የሚሞት መሰለው። ጳውሎስም እንደዚህ ነው። ሁሉ ትተውኝ ሄደዋል። ጢሞቴዎስን ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ይጽፍለታል። እባክህ ቶሎና ሁሉ ጥለውኝ ሄደዋል። ብዙ አባቶች አሉ። ጌታ ኢየሱስ ክርስቶስም ብቻውን ቀረ ይላል። ሁሉ ተበተኑ። አልክድህም ያሉት በሙሉ ሄዱና ብቻውን ቀረ። አባት ሲል ግን እግዚአብሔር አብሮት ነበረ። ስለዚህ በዚህ ምድር በሰው ልጅ ተፈጥሮ ላይ ከነበረው አንዱ ችግር ዋናው ምክንያት ምንድነው? የወዳጅ ችግር ነው።
ሔዋን ራሱ የተፈጠረችው ልጅ ለመውለድ ብቻ ለፍቅር ለ30 ደቂቃ ለአንድ ሰዓት ግንኙነት ብቻ አይደለም። ሰው ብቻውን ይሆን ዘንድ መልካም አይደለም። የሚመቸው ረዳት ሲባል እርዳታው ኢሞሽናል ሄልፕ አለው። የልብህን የምታጫውተው ሰው፣ የማይፈርድብህ ሰው። ስለዚህ ጓደኛ በጣም የእግዚአብሔር ዲዛይንና አጀንዳ ነበረ፣ ወዳጆች መስጠት ማለት ነው። እና በአዲስ ኪዳን መጥቶ እኔ ከዚህ በኋላ ጓደኞች እላቸዋለሁ። ይህስ ዓለም ብታዩ ግን በሰው ተከበው ያለ ልብ ወዳጅ የሚኖሩ በጣም ብዙዎች ናቸው። የልባቸውን የሚነግሩት የሌለ ብዙ ጊዜ ነው የምንሰማው። ሰዎች የልባቸውን የሚናገሩት ጽፈው በሚሄዱት ወረቀት ነው፣ ራሳቸውን ላይ እርምጃ ወስደው ማለት ነው። ብዙ ታሪክ እንዲህ አይነት አሳዛኝ ታሪክ እንሰማለን። በኢትዮጵያ እንኳን በቅርብ አንድ ቲኔጀር በፌስቡክ ላይ ለጥፋ ራሴን አጠፋለሁ ብላ ግን ሊደረስላት አልተቻለም። የፌስቡክ ፍሬንድ ብቻ ነው ያላት፣ ራሷን አጠፋ። የብዙዎች ችግር ነው። በብዙ ሰው የተከበበ ህዝብ አለ፣ የወዳጅ እጥረት አለ። ሰው በብቸኝነት ጌታ ኢየሱስ ክርስቶስ መጣና ግን ለተጣሉ ሰዎች ስታተስ ለሌላቸው ለኃጢአተኞች፣ ለዚህ እኮ ነው የቀራጮች ወዳጅ የኃጢአተኞች ወዳጅ የተባለው። ማንም ወደማያናግራቸው ሰዎች ይሄድ ጀመር፣ ማንም ወደማይገባበት ቤት ይሄድ ጀመር እና ወዳጅ ሆነላቸው። እና የብዙዎችን ክፍተት በዚህ ሞላ። አንድ ወንድሜ ልጅ እዚህ ሀገር ይማራልና ሩሜቱ ቻይናዊ ነው። ለሁለት ነው የሚኖሩት። አሁን 4ኛ ዓመት ሲገቡ ተለያይተዋል። እና ይሄ ቻይናዊ ልጅ አያወራም አለምንም። ምክንያቱ በኋላ እንዲሁ እንትን ሲል አንድ ልጅ ነው በቤት እነዚህ ከአንድ በላይ ስለማወልዱ አንድ ልጅ ነው። ስለዚህ ይሄ ልጅ መጫወት ምናምን አያውቅም። የኛዎቹ ብዙ ሆነው መጣላታቸው ራሱ እንዴት ጥሩ መሰላችሁ። እና ስለዚህ ሃይ ባይ ነው አለ። ሌላ ምንም ብለው ምንም አይልም አለ። ቪዲዮ ጌም ላይ ነው አለ ቢጫወት። በቃ ዛት ሴት እና እኔ አሁን ለወደፊት ለትውልዱ ከሚያሳስበኝ ነገር የጓደኛን ጣዕም ይቅርና ትርጉሙንም ሳያውቁ እንዳይቀሩ ነው። ምክንያቱም ጓደኛ በመጽሐፍ ቅዱስም በእግዚአብሔር ሐሳብም ምን እንደሆነ ላያውቁ ስለሚችሉ ማለት ነው። የእግዚአብሔር ግን የጓደኝነት ደረጃው ምንድን ነው? እነዚህን ጥቂት ነገር እናገራለሁ። አንደኛ በመስዋዕትና በፍቅር የሚገነባ ዘላቂ ጓደኝነት ነው። ለጓደኝነት ጌታ ዋጋ ከፍሎ ነው ጓደኞች ያደረገን። ምን ከፍሎ? ነፍሱን እስከ መስጠት ድረስ የሚያደርስ ማለት ነው። ለእያንዳንዱ ጓደኝነት ዋጋ ለመክፈል ሬዲ የሆነ ሰው መኖር አለበት። ብዙ ሰዎች በእኔ ህይወት ላይ ማንም ሰው የለም፣ በእኔ ሰርግ ላይ ብዙ ሰው አልተገኘም ይላሉ። ብዙ ጊዜ እግዚአብሔር የሚከፈለውን ነው የሚያበቅለው፣ የሚተከለውን ነው የሚያሳጭደው። እና በዋጋ የተከፈለ ጓደኝነት የእግዚአብሔርም እንደዛ ነው፣ ከኛም ኤክስፔክት የሚያደርገው ይሄንን ነው። ለዚህ ነው ቅድም ያነበብኩላችሁን ቃል ምሳሌ 17 እንዲህ ይላል፣ ወዳጅ ጓደኛ በዘመኑ ሁሉ ይወዳል፣ ወንድምም ለመከራ ይወለዳል። አንዱ ትርጉም ይላል friends love through all kinds of weather። በዘመን ሁሉ ከፍ ሲሉ ብዙ ወዳጆች ሰው ይኖራቸዋል። መጽሐፍ ቅዱስም ላይ ይናገራል። የስኬት ቀን ብዙ ወዳጆች አለው ሰው። ትክክለኛ ወዳጆች ግን የሚታወቁት በዝቅታ ቀን ነው፣ በተጣሉበት ቀን ነው። አንድ የሰማሁት ታሪክ አለ። 2 ወታደር ጓደኞች ነበሩ። በነገራችን ላይ እኔ ጺን አንዳንዴ እላታለሁ ዛሬ በቃ ወክ ማድረግ ፈልጌ ነበረ እና የልብ ብቻ ሳይሆን የነፍስ ጓደኞች ነበሩኝ። እነሱን አስታውሳትና እነሱ ቢኖሩ አሁን ከነሱ ጋር ወጥቼ ጓደኛ ባይ ዘ ዌይ ዘ ግሬተስት ጊፍት ብቻ ሳይሆን መድኃኒትም ነው። ላፍተር ብዙ የሚስቅ ሰው ማን ነው ካላችሁ ጓደኛ ያለው ሰው። እና እዚህ 2 ወታደር ጓደኞች በጣም ነው የሚዋደዱት። እና አንድ ቀን ጦርነቱ በተፋፋመ ሰዓት ከጦርነት በኋላ ወደ ካምፕ ሲገቡ ጓደኛውን አጣው እና አይ የለም ስለዚህ እመለሳለሁ አለ። ኖ ልትመለስ አትችልም፣ አደጋ ነው፣ ብዙ እንትን አለ፣ አሁንም ገና ውጊያው አላለቀም፣ ነው መመለስ አለብኛል። ተመለሰ። በብዙ አደጋ ውስጥ ተመለሰ። ጓደኛውን ቆስሎ አገኘ። ቆስሎ ብዙ ደም ፈሶታል፣ ብዙ አያናግረውም። ግን እንዲህ አለኝ ይላል፣ እውነተኛ ታሪክ ነው።
I knew you would have come back አለኛል። ተመልሰህ እንደምትመጣ አቅ ነበር። እንዲህ አይነት ጓደኛ አላችሁ ከክርስቶስ ሌላ? ግን ከክርስቶስ ባሻገር አባቶቻችን ግን እንዲህ አይነት ጓደኞች ነበራቸው። ብትጠይቋቸው የሚሞት ሰው ነበራቸው ጓደኞች። ስለ ዮሐንስ ቤል ታውቃላችሁ? ለአፄ ቴዎድሮስ ራሱን በጥይት የሰጠ ሰው። ፈረንጆች እንኳን ለሚያምኑበት ሰው ለጥቁር ጓደኛ ሆነው ዋጋ የከፈሉ ሰዎች። በክርስትና ደግሞ የጓደኞች ታሪክ ነው። ግን ችግሩ ምንድነው? ዋጋ የሚከፍል ሰው፣ ከጊዜው ከስኬጁሉ የማይወጣ ትውልድ እንዴት ጓደኛ ሊያፈራ ይችላል? ነው ይቅርታ አድርግልኝ፣ በ1009 እንዲህ ፕሮግራም አለኝ፣ በ1019 እንዲህ አይነት ፕሮግራም አለኝ በሚል ትውልድ መካከል ማለት ነው። ግን ጓደኝነት ጌታም በዋጋ ነው፣ ነፍሱን ሰጥቶ ነው ጓደኛ የሆነልን። የተገበረ ነገር አለ። if you have a good friend ያ ጓደኛችሁ ዋጋ እየከፈለ ነው ማለት ነው። እናንተም ዋጋ እየከፈላችሁ ነው። የህይወታችሁ የመጨረሻው ዘመን በተለይ እየጎለመሳችሁ ስትሄዱ ህይወታችሁን ጣዕም ከሚጨምረው ነገር ጓደኛ ነው። እግዚአብሔር እንደዛ አይነት ይስጣችሁ። እኔ I know the taste በጣም ነው የሚገርማችሁ። አስቤ ምስቀው ጌታ ኢየሱስ ክርስቶስ እንደዛ ነው የሚላቸው። ጓደኞቼ ናቸው፣ ወዳጆች። እንደ አጋንንት እንድትሰዋልኝ እንድትፈልጥልኝ ወይ ምናምን ገንዘብ እንድታመጣልኝ አይደለም የጠራሁ፣ ለሪሌሽንሺፕ ነው፣ ወዳጅ እንድንሆን ነው። ቶክ ቱ ኢያዘ። አሁን እኮ እኛ ብዙ ማንጸልየው ጸሎትም ሲባል እኮ መከራ የሚሆንብን እኮ መሰላችሁ፣ ሄዳችሁ በሰዎች ፊት እንደምትናገሩ ነው የምታስቡት። ግን ከጓደኛችሁ ጋር ከሆነ እንደምትነጋገሩ የምታስቡት ግን you walk while you are talking። ነህምያ እኮ እንደዚህ ነው እኮ ያደረገው። በንጉሱ ፊት ሲቆም ምን አደርግልህ ዘንድ ትወዳለህ ሲል በልቡ ይጸልይ ነበር ይላል አይደል? ምን ማለት እኮ መሰለህ ይነጋገር ነበር ማለት ነው። a friend you can talk at every time። አንድ በጣም የተወደደ ወዳጅ ያለኝ እና አንድ ቀን 4 AM መጣ ቤት አዲስ አበባ 4 AM ሰው መጥቶ በራችሁን ካንኳኳ ምንድን ነው የሚሰማችሁ? መርዶ ነው የሚሰማው። በቃና ግን አንድ በጣም የተጎዳበት ነገር ስለነበረ ነው ላንተ ካልነገርኩ አልቻልኩትም ብሎ በጥዋት ከጉለሌ ቦሌ ሩዋንዳ አሁን የሄድኩ ጊዜ ተገናኝተን ስንስቅ የጓደኛ ዋጋ በክርስቶስ የተከፈለ ዛሬም በቤቱ ያለ ግን ያልተቀበልነው በረከት ታውቃላችሁ። ስለ ልሳን ብዙ አጀንዳ ትሰማላችሁ አይደል? ሶሻል ሚዲያ ላይ ልሳን አለ የለም። አንድ ነገር ልንገራችሁ እዚህ አጋጣሚ፣ የእግዚአብሔር የጸጋ ስጦታ እስከ መጨረሻው አለ። ለሲዝን የተሰጠ የጸጋ ስጦታ የለም። የጸጋ ስጦታ ለምን እንደተሰጠ መጽሐፍ ቅዱስ ሲናገር ቅዱሳንን ለማነጽ ሙሉ ሰው ደግሞ ለማሳደግ። ስለዚህ ያ ደግሞ ፕሮጀክት አሁንም አለ። ስለዚህ ግን በመከራከር ግን ለሰዎች መስጠት አትችሉ። እንደ ሰርግ ቢፌ ብትቆጥሩት 50 አይነት ወጥ የሚሰሩ አሉ ለሰርጉ ማለት ነው። አይ ምስር በዚህ ዘመን የለም ካልክ አታንሳ። አንተ ደግሞ አይ ምስር እኔ አነሳለሁ ካልክ አንሳ። እንደዛ ነው። ጓደኝነትም በዚህ ዘመን ከቢፌ ውስጥ አለ። ብዙ ሰው ግን አይ ምን ጓደኛ አለ ይላል። ባንተ ውስጥ ካለ ጓደኝነት አለ። ባንተ ውስጥ ክርስቶስ ካለ የክርስቶስ ሐሳብ ስላለ ማለት ነውና ጓደኛ የመጀመሪያው ፕሪንሲፕል በእግዚአብሔር ዋጋ ያስከፍላል። በእያንዳንዱ ዝርዝር ሳንቲም ላይ እየተወያየ እንደ ዶች ስታይል እኔ ጀርመን መጀመሪያ ናቢሻ ዶክተር ጌታንም እዚያል መጀመሪያ ከገረመኝ ነገር ውስጥ አንዱ ይሄ ነው። ሱቅ ስትገባ ባልና ሚስት እቃቸውን ያነሱና እንትኑ ላይ ደረድሩና ይጋርዱና እሷ ያነሳችውን ትከፍላለች፣ እሱም ያነሳውን ይከፍላል። አብዛኛውም ሰው እንደውም እኔ ከዚህ በፊት ስነግራችሁ ሰምታችሁ ታውቃላችሁ። አንድ ልጅ ነጭ ነውና ካፌ እንሂድ ምግብ እንብላ ብሎኝ አብረን ሄደን የራሱን ከፈለ። እኔ እኮ የጋበዘኝ መስሎኝ ነበር። እሱ የጋበዘኝ አብረን እንድንሄድ ነው። ያ ነው። ስለዚህ ጓደኝነት በዚህ ዘመን ኮንቴክስት ከሆነ ምን ማለት መሰላችሁ? ለተወሰነ መንገድ አብሮ መጓጓዝ ማለት ነው። የታክሲ ጓደኛ እንደሚባል ማለት ነው። የአውሮፕላን ጓደኛ የእግዚአብሔር ጓደኝነት ግን በዋጋ የተገኘ ዋጋ የሚያስከፍል ነው። እናንተም እንደዚህ አይነት ዋጋ ብትከፍሉ እግዚአብሔር ዛሬም ብዙ ጓደኞች ቤተሰቦች የሚሰጥ አምላክ ነው። እነዚህ ጓደኞች ምንድናቸው? በዘመን ሁሉ ይወዳሉ ይላል። በዘመን ሁሉ ይወዳል። አይገርማችሁም? ወዳጅ በዘመን ሁሉ ይወዳል።
ዘመኑስ ምን አለበት? ሐዘን፣ ደስታ፣ ማጣት፣ ማግኘት፣ መፈራረቅ። በዚህ ሳምንት አንድ ነገር እያነበብኩ ነበር። አንድ ነጭ ሰው ነው ያለ ወንጀሉ 26 ዓመት ታሰረ። በጣም ከባድ ነበር አለ። 26 ዓመት መታሰሬ ለመንኩ አለ፣ ግደሉኝ። በኋላ ዲኤንኤው ሲመረመር ነፃ ወጣ። ከወንጀሉ ይልቅ አብሮት የቆሙት ሰዎች ጥቂቶች ነበሩ። በዚህ ዘመን እኮ ፌስቡክ ላይ ከተጻፈብህ የሚሸሽ ህዝብ ነው ያለው። በዘመን ሁሉ ይወዳል። በዘመን ሁሉ በተጣራም ባልተጣራም ነገር ተጣርቶ እንኳን የፈለከውን ብትሆን በዘመን ሁሉ የሚወድ ክርስቶስ እንደዚህ ነው ያደረገው። በዘመን ሁሉ ስለሚወድ ጴጥሮስ ካደው። ከትንሣኤ ሲነሳ ግን ወደ ጴጥሮስ ነው የሄደው። በዘመን ሁሉ የሚወድ ጌታ፣ እንደዛ አይነት ወዳጅ ነው ኢየሱስ ክርስቶስ። ይህንን ስናስብ፣ ይህንን መስቀል ፋሲካችንን የዚህን ሰሞን ስናስብ ወዳጅ ነው። ዶንት ቢ ስትሬስድ አውት፣ ዶንት በርን አውት። ኢየሱስ ወዳጅ እኮ ነው። ለሰው የማይነገር ሰምቶ የሚጠብቅ ሰምቶ ደግሞ የማይፈርድ እኮ ነው። ክብር ለእግዚአብሔር ይሁን። አንድ ወዳጅ አለኝ ለኔ የሞተልኝ። አንድ ወዳጅ አለኝ ለኔ የሞተልኝ። አምላክ ብቻ አይደለም የሞተልኝ፣ ወዳጅ ነው የሞተልኝ። ወዳጅ ነፍሱን አሳልፎ እስከሚሰጥ የሚወድ። ስለዚህ ይሄ ጌታ አምላክህ፣ ጌታ ንጉሥህ ምናምን ብቻ አይደለም፣ ወዳጅ ነው። ወዳጅ፣ ከስትንፋስ የሚጠጋጋ ወዳጅ፣ ብትጠራው የሚሰማ። ቅድም እንዳልኳችሁ ቆስሎ ለነበረ ሰው ካላየሁት አለ፣ ሄደ አየው፣ ግን ሊያድነው አልቻለም። ይሄ ወዳጅ ግን ደም ቢፈስ ደምህን እንደገና ማደስ የሚችል ነው። ብትወድቅ እንደገና ማንሳት የሚችል ነው። ወዳጅ ነው። በክርስቶስ ያገኘ ነው። በዚህ መስቀል ሞት ላይ ያገኘ ነው። ወዳጅ ነው፣ ሃይማኖት አይደለም። ስለዚህ ይሄ ወዳጅ እያለ ስትረስድ ዲፕሬስድ መሆን አይቻልም። ቶክ ቱ ሂም። በእያንዳንዱ ቀን ወድሃለሁ በሉት። ይሰማል እኮ ይሰማል። ወዳጅ ይናገራል። ግን ብዙ ሰዎች እንደ ወዳጅ አያዩትም። ብዙ ምስክርነት ሰምቻለሁ። ብዙ ምስክርነት። አንድ ሰው ፓስተር ሆኖ አንድ ቸርች ከዚህ በፊት ተናግሬ እንደሆነ አላውቅምና ሰረሞኒው ላይ ሊቀበሉት ባለ ሰረሞኒ አናውንስ ተደርጎ ፓስተር አግኝተናል ተብሎ ሰው ግጥም ብሎ ሞልቶ እሱ የማይሆን ልብስ ለብሶ እዛ በቸርቹ አካባቢ ቁጭ አለ። አንድም ሰው ሰላም ያለው ሰው የለው። አንድም ሰው፣ ሁሉም እያለፈው ገባ አየ። ከዛ ደግሞ ኋላ ገባ እና ኋላ ቁጭ አለ። ኋላም ቁጭ ሲል አንዳንድ ሰዎች እያዩ ሸሸት። ግሪት የሚያደረጉት የሉም ግሪተርሶችም። በኋላ ግን ጊዜው ደርሶ አሁን ፓስተራችንን የምናስታውቅበት ሰዓት ነው ሲባል እንደዚህ በኃይሉ ላይ ወክ እያደረገ መጣና ወጣ መድረክ ላይ። ደነገጡ እና እንዲህ ያላቸው ከመልእክቱ አንዱ፣ በዚህ ቸርች ወዳጅነት እንደሌለ አይቻለሁ። የሚጠብቀኝ ስራ በጣም ታላቅ ነው አለ። ወዳጅነት ከእግዚአብሔር ቤት የጠፋው የክርስቶስን ወዳጅነት ባለማወቃችን ነው። ሰዎች መጥተው የእግዚአብሔርን ወዳጅነት ሳያውቁ ከሄዱ፣ ወደምናውቀው ሰው ብቻ ከሄድን በጣም ነው የሚያሳዝነው። ሌላም የሰማሁት ታሪክ አለ። በጣም አንጀቴን ነው የሚበላው። አንዲት አማኝ ሴት አለች። ባሏ አያምንም እና ሁሌ ታስቸግረዋለች። ቸርች እንሂድ ትለዋለች። መቼ ነው አብረን ቸርች የምንሄደው? መቼ ነው አብረን? አንድ ቀን በቃ ልመናዋን በረታበትና ሄደ። አብረው ቸርች እንዲግጥም ብለው ተቀምጠዋል። ልክ ሰባኪው ስብከት ሲጀምር ስልኩ ጢር አለ። ደነገጠ። ለማጥፋት እንትን አለ። ከጎን ያሉት ሰዎች አስተያየታቸው ኦልሬዲ ተቀየረ። ከዛ ቆይቶ ጢር አለ። ለማጥፋት ሞከረ። አውጥቶም ለማጥፋት ፈራ። እንደዚሁ እያለ ብዙ አይነት አይኖች፣ የአይን ቋንቋዎች አይቶ መጨረሻ ላይ ፕሮግራሙ ሲያልቅ ፓስተሩ በር ላይ ሲያሰናብት፣ ምን ነው እባክህ ስብከቴን እንኳን አላሰብክ አልከኝ፣ ስልክን አታጠፋም አለው። ሌሎቹም አንዳንድ ነገር ተናገሩት። በጣም አዘነ። እሱ ሁሌ የሚያመሸው ኖርማሊ የሚውለው ቸርች አይደለም፣ መጠጥ ቤት ነው። ስለዚህ ወደ መጠጥ ቤቱ ሄደ፣ ሁሌ እንደሚያደርገው ማለት ነው።
እዛ መጠጥ ቤት ሄደ። በዚህም ሁኔታ ውስጥ ነው ያለውና እየጠጣ የአልኮል እንትኑ ተሰበረ። ሲሰበር አካባቢው ላይ ሁሉ ተፈናጠረ። የሌሎችንም እና ብራዘር ዶንት ወሪ አሉት። ይፈሳል፣ ያጋጥማል፣ ኢትስ ኦኬ ያሉት። እዛ ያሉት ሰዎች መጡና ዶንት ወሪ እኛ እናጸዳዋለን አሉት። አንድ ነገር በጣም ገረመው። ቸርች ውስጥ ስልክ ስለጮህበት ያ ሁሉ ግልምጫ፣ ያ ሁሉ ትችት ነበረበት። ፍቅር የሌለበት የወዳጆች ህብረት አይደለም። የሃይማኖተኞች ስፍራ ከሆነ እንደዛ ነው የሚሆነው። ወዳጅነት የቀመሰ ሰው ግን ሲሰበሰብ፣ በክርስቶስ ወዳጅነት የተነካ ሰው ግን ወዳጅነቱን ለሌላ ሰው መስጠት ችግር የለበት። እና ያ ሰው እንዲህ አለ፣ ትክክለኛ ስፍራዬ እዚህ ነው አለ። በጥፋቴ የማይፈርዱብኝ። እንዲህ አይነቱ ነገር ምን ያህል ይሆን ጌታን ስለኛ እንትን እንድንል የሚያደርገው? የክርስቶስ ወዳጅነት። ወዳጆች ብያችኋለሁ። ስለዚህ ሲጀምር እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ ከዛሬ ጀምሮ እኔ ወዳጆች ብያችኋል። ጓደኞቼ ናችሁ፣ እንደ ጓደኛ እንዳረኳችሁ እንደ ጓደኛ ሁኑ። ለዚህ ግን አንደኛው ፕሪንሲፕል ዋጋ የሚከፍል ነው። ምሳሌ 18:24ም እንደዚህ ይላል፣ ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። ከወንድም አብልጦ የሚጠጋጋ ወዳጅ አለ። እኛ እንግዲህ ወዳጅም ነን ወንድምም ነን። የአማርኛው ትርጉም የመጀመሪያውን ብዙ ወዳጆች ያሉት ሰው ይጠፋል የሚለውን እንደዛ አይደለም። ሰው ትክክለኛው ትርጉም እንዲህ ነው የሚለው፣ a man who has friends must himself be friendly ሁኑ እግዚአብሔር ቤት። ዶክተር ፍሪ ሀግ አርገኝ ተባረክ። ሀይሚዬ ሀግ አርገኝ። አያችሁ ቆይታውንም። አሁን ወደ ሀብትሽ ደግሞ ብሄድ ጭምቀቱንም በቀደሙት ክርስትና ዘንድ አሁን እንደ ቀላል እየሄደ የሄደው እኔ ጌታን ሳልቀበል ከዚህ በፊት ነግሬያቸዋለሁ። ኤሚ ባሌ ሮባን አልፎ ኤሚ የሚባል ኡጋዴን ውስጥ ያለ አዋሽ ወንዝ ላይ አንድ ፕሮጀክት ነበረ። ፍሬሽ ግራጁዌት እዛ ሄጃለሁ ለስራ እና ከዛ ከአዲስ አበባ ያለ አለቃዬ 3 ቀን እረፍ ተብሎ ባሌ ጎባ መጣሁ። ትልቅ ሆቴል፣ የመንግስት ሆቴል ምናምን አርፌ ጌታን አላቅም እና አንድ እሁድ ቀን ግን ማለዳ ቸርች መፈለግ ጀመርኩ ዝም ብዬ ወክ አድርጌ። አሁን ራሱ ከዛ በኋላ ጎባን ተመልሼ አላየሁትም። አሁን ግን ፒክቸሩ አለ። ሄድኩኝ። 20-30 ሰው ይሆናሉ። አብዛኛውን ሰዓት እየተመለከ ድንጋይ ቆርቆሮ ላይ ወርድ ነበር። እንደዛ ነው ኦልሞስት ያለቀው። ልክ ፕሮግራሙ ሲያልቅ ግን አይቼ የማላቀውን ፍቅር አየ። እያንዳንዱ ሰው ተሰልፎ ሰላም ጭምቅ ያለ። ወንድማችን ከየት መጣ? ድሮ እግዚአብሔር ቤት የነበረውን ታውቃላችሁ? ፈውስ ላይኖር ይችላል፣ ትንቢት ላይኖር ይችላል። ፍቅር ግን በጣም ኃይለኛ ነበር። የሚፈስ ፍቅር ነበር። አሁን ክርስትናን ተጽዕኖ ከሚያደርጉት ነገሮች አንዱ ካልቸር ነው። ታውቃላችሁ? ካልቸሩ ቀስ እያለ እየመጣ አሁን ፍሬሽ እንደውም በደንብ ነው። አንዳንዶች ደግሞ በዚህም ጓ ብቻ አድርገው የሚተዋሉ። እሱም ደግሞ ከፍቷል ብለን ነበር። እቺም ደግሞ መጣች ከመጨባበጥም አልፎ ማለት ነው። ለዚህ ነው በተቀደሰ አሳሳም እርስ በርሳችሁ ተሳሳሙ። ይሄ እኮ ትእዛዝ ነው ማለት። ጓደኝነት መካከል፣ ወዳጅነት መካከል ያለው ቦንድ ትልቅ ነው። በእግዚአብሔር ቤት የምትካፈሉት ትልቁ ነገር ፍቅር ነው። ለዚህ ግን ዋጋ ያስከፍላል። አንተም ፍሬንድሊ መሆን አለብህ። ሰዎች ሊቀርቡ ሲፈልጉ ማትቀረብ አትሁን። እንደ ተመልካችና እንደ ገምጋሚ ከኋላ ቁጭ ብለህ ብር ብለህ አትውጣ። ጊቭ ላቭ፣ ፍቅር ተቀበል፣ ፍቅር ስጥ። ይሄ የወዳጆች ቤት ነው ዋናው ዓላማው የወዳጆች ቤት ነው። ስለዚህ ለወዳጅነት ግን ዋጋ ያስከፍላል። ሁለተኛው የወዳጅ ፕሪንሲፕል፣ በነገራችን ላይ አንደኛውን ትንሽ ማለት እንፈልገው፣ ብዙ አይነት ጥበብ አለ አይደል? ሰው የመያዝ ጥበብን የሚያክል ግን ጥበብ ያለ አይመስለኝም። አይሮፕላን ለመንዳት ጥበብ ይጠይቃል።
ብዙ ነገር ለመስራት ጥበብ ይጠይቃል። የተመረቃችሁበትን ነገር ሁሉ የተማራችሁት እኮ ጥበብ ነው፣ እንዴት ማድረግ እንዳለባችሁ። ሰው የመያዝ ጥበብ ግን ከጥበብ ሁሉ የላቀ ጥበብ ነው እና ይሄንን ነው እግዚአብሔር የሚሰጠው። ሁለተኛው ፕሪንሲፕል ጓደኞች እውነተኛና ግልጽ የሆኑ የሚተናነጹና የሚቀኑ ናቸው። እርስ በራሳቸው የሚያቀኑ ማለት ጓደኛ እውነተኛ ነው። እውነተኛ ጓደኛ ማለት የሚያቀና፣ የሚያንጽ፣ የማይደብቅ፣ እውነትን የሚናገር ማለት ነው። በጓደኝነት መካከል እውነት ከሌለ ያ ጓደኝነት እውነት አይደለም። እኔ ብዙ አስተያየት ሰምቼ አውቃለሁ በእግዚአብሔር ቤት ካለባበስ ጀምሮ። በጣም የተወደዱ ሰዎች ስላሉ አንዱ ልብስ ጥሩ ነው ይለኛል፣ እዛው ፈቀቅ ስል አንዱ አይ ዛሬ በደንብ አለበስኩም ሊለኝ ይችላል። ብዙ ጊዜ እንደዛ ይሆናል። እንዲህ አይነቱን ማለት ያደ ሁለት ጊዜ ግን ሰዎች ብብት ሸተተኝ ብለውኝ ያውቃል። እስከ ዛሬ አረሳቸው። በጣም አከብራቸዋለሁ፣ በጣም አደንቃቸዋለሁ። በዚህ ዘመን ቢሆንስ አሜዚንግ ነው። የዛሬው ዲዮድራንት ኬት ነው ያገኘው እባክህ? ግን ለሌላ ሰው ሄዶ በኢየሱስም ጸልዩለት በጣም የሆነ ጉዳይ አለ። እውነት አሁን የማትነካ ነች። ሁሉ ሰው በእንትን ነው ያለው፣ በከቨር ነው ያለው። አትናገሩ። እውነተኝነት ከሌለ ጓደኝነት የለም እና ከጓደኝነት ፕሪንሲፕሉ ግን እውነት፣ ፍቅር ዋናዎቹ ናቸው። ብዙ ሰዎች እውነተኛ ጓደኛ ስላጡ አወዳደቃቸው የከፋ ሆኗል። በተለይ እግዚአብሔር ሲረዳችሁ ከፍ ከፍ እያላችሁ ስትሄዱ እግዚአብሔር እውነተኛ ጓደኛ ይስጣችሁ። እውነትን የሚነግራችሁ እውነት የሚነግራቸው በማጣታቸው ብዙዎች ወድቀዋል። ጓደኛ እውነተኛ የሆነ ሰው ነው። ልትሰማ የምትፈልገውን የሚነግርህ ሳይሆን በፍቅር እውነትን የሚነግርህ ነው። ማለት ዝም ብሎ የሚተኩስም ማለት በፍቅር ነቢዩ ናታን እንዳደረገው ማለት በፍቅር። ግን እኔ በጣም ይገርመኛል። አባቢ ስለ ሬድ ቴረር መጽሐፍ ታውቃለህ አይደል? አባቢ ዳዊት ወልደ ጊዮርጊስ የጻፈው መጽሐፍ አለ እና እሱ መጽሐፍ ሳነብ የገረመኝ ነገር ጥቂት ቆይቷል። የማይረሳኝ ግን ታሪክ አለ እና ስለ መንግስቱ ኃይለማርያም የሚገመግምበትን ታሪክ እንዴት ቀስ በቀስ መራራቅ እንደጀመሩ ይጽፋል። ቀስ በቀስ ነው መራራቅ የጀመርነው እና በደንብ ነበር የምንጨባበጠው፣ እንደ ማናችንም ጓድ ነበረ። ቆይቶ ግን በሁለት እጅ መጨበጥ ጀመርን። እየቆየ ሲሄድ ከሩቁ ማገንበስ ጀመርን። ቆይቶ ይላል። ይሄንን ነው ማረሳው። ሜዳ ቴኒስ አብረን እንጫወት ነበር እና እሳቸው ሲስቱ ቴኒሱ ራኬቱ የተጣመመ ነው ይቀየርላቸው ማለት ጀመርን ይላል። በዚህ ወደ ስህተታቸው ገቡ ይላል። እውነተኛ ጓደኞች የሌላቸው ሰዎች መመለሻ የላቸው በምንም ሌቨል ማለት ነው። እውነተኛ ሪሌሽንሺፕ፣ እውነተኛ ጓደኝነት ያለው። ሌላም ታሪክ ሰምቻለሁ። አንድ ንጉሥ የተለየ ፋሽን መልበስ ፈለጋሉ። የተለየ ፋሽን መልበስ ፈልጎ የአገሪቱን ልብስ ሰፊዎች በሙሉ ስፔሻል የምትሉትን አለ አቀረቡ። ሁሉም ከዚህ በፊት ተለብሰዋል፣ ስለዚህ አልለብስም። ከዚህ በፊት ያልተለበሰ አላሉና አንድ ጠቢብ መጣና ከዚህ በፊት ያልተለበሰ የለም፣ ያልተለበሰ ከፈለጉ ራቁቶን ይሁኑ እና ታውቃላችሁ ደግሞ እኮ ነገስታት አንድ ነገር ካረጉ አብዛኛው ሰው ያጨበጭባል። ይሄ እስካሁን የቀጠለ ጉዳይ ነው እና ራቁታቸውን ሆኑ። ንጉሱ ሰው እያጨበጨበ ንጉሱ አሸብርቀዋል። ምክንያቱም በድምፅ ማጉያም እየተነገረ ታይቶ የማያውቅ ልብስ ለብሰዋል ሲል አንድ ልጅ ከመካከል ጮኻሉ፣ ንጉሱ ራቁቱን ነው አላሉ። እውነት ከሌለ ሰዎች ወደ ፈለገ ነገር ሲገቡ እንኳን አይ በጎ ነህ ይመችህ ይባላል። ብዙ ሰዎች ለዚህ ነው መጽሐፍ ቅዱስ ብዙ መካሪዎች ባሉበት ዘንድ ድነት አለ የሚለው ማለት ነው። ጓደኝነት ውስጥ እውነት አለ። አሁን ግን እውነትን ማን ነው የሚጋፈጣት? ማንም። አብዛኛው ሰው እውነት ራሱ አብሶሉት ትሩዝ የለም ተብሎ የሚታሰብበት ስለሆነ ዊ ኮምፕሮማይዝ ማለት ነው። ግን እውነተኛ የሆነ መጽሐፍ ቅዱስ እንዲህ ይላል፣ የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው ይላል። ቢያቆስል እንኳን የወዳጅ የታመነ ነው። ሲነግራችሁ ላይመች ይችላል። ከሚስቶች ጋር እኮ ብዙ ጊዜ የምንጣላው እኮ ለዚህ ነው። እነሱ ብቻ እውነት ይናገራሉ። ያኔ እኛም እውነት ስለምንናገር ነው። አንዳንዴ
ብዙ ሰው እውነት አይናገርም፣ ግን ቢያቆስል እንኳን እውነት መልካም ነገር ነው። በእውነት መክብብ 4:9-12 ሶስተኛ ይሄ በዚህ ነው የማጠቃልለው ባልጨርሰውም የጓደኝነት ዋናው ፕሪንሲፕል ሶስተኝነት ግን ታማኞች፣ ሚስጥር ጠባቂዎች፣ መከራችሁን የምታካፍሉት ሰው። መጽሐፍ ቅዱስ ላይ እንዲህ አይነት ታሪኮች አሉ። በጣም ብዙ። አንዱ እኔ በጣም ልቤን የሚነኩኝ ሩትና ኑኃሚን ናቸው። ጓደኝነታቸው በሰላም የተጀመረ ነው፣ በመከራ የቀጠለ ነው። በማግኘት የተገነባ ነው፣ በማጣት ግን የበለጠ እየጠነከረ የሄደ ግንኙነት እና ሁሉን ያጣች ሕይወት ምሬት የሆነባት ሴት ኑኃሚን የምትባል ማራ በሉኝ አለች። ምንም የምትቆጥረው ነገር የሌላት አንድ ወጣት ሴት ግን አልተውሽም አለቻት። የሚያስገርም ታማኝነት። ባላገኛለሁ ብላ ወደምታስበው ቦታ አይደለም የምትሄደው። በፍጹም ወደ ተከበረች ወደ ሀገሯ ስትገባ በእልልታ ወደሚቀበሏት ሰው አይደለም የምትሄደው። በፍጹም ግን በዚህ ሁኔታ አልተውሽም አለቻት። ቅድም ምሳሌ 17:17 እንዳየ ነው ወዳጅ በዘመኑ ሁሉ ይወዳል እንደተባለው በዘመኗ ሁሉ ለመውደድ የጨከነች ሴት ሩት የምትባል 2 ልጆቿን ባሏን ያጣችን ሴት ተከትላ እሄዳለሁ አለች እና የሚያስገርም እንደዚህ አለቻት፣ ወደምትሄጂበት እሄዳለሁ፣ በምትቀመጭበት ስፍራ እኖራለሁ፣ ሕዝብሽ ሕዝቤ፣ አምላኬ አምላክሽ ይሆናል። ትርፍ ለማግኘት አይደለም፣ ግን ጓደኛዋን ለመከተል ነው። በዚህ ዘመን አንዱ ትልቁ ችግር ትርፍ ነው። ሁሉ ነገር የሚሰላው በትርፍ ነው። ለዚህ ነው በእግዚአብሔርም ቤት ዓለም የመጨረሻው ዘመን መገለጫ ስለሆነ ብዙዎች በመጨረሻው ዘመን ገንዘብ የሚወዱ፣ ራሳቸውን የሚወዱ፣ የማይታመኑ ይሆናሉ ተብሏል። ያ መገለጫ ነው። አሁን የጄኔሬሽኑ እኔ በጣም ሀሳቤ ይሄ ነው። ያላገቡ 40 35 የደረሱ ልጆች እየሞሉን ነው። ለምንድን ነው ትዳር የሌለው ብትሉ አሁን ያልኳችሁን ሶስቱንም ነጥብ በፍጹም ኮምፕሮማይዝ ማድረግ አይፈልጉም። ሳክሪፊሻል ላቭ ለማንም ማድረግ አይፈልጉም። ለማንም ሎያሊቲያቸውም ለራሳቸው ነው። እውነትም እውነት የእሷ እውነት ይሄ ነው፣ የእኔ እውነት ይሄ ነው የሚባልበት ነው። ሩት ግን እንደዛ አልነበረችም። ራሷን ሰጠች፣ የትውልዳን ሀገር ለቀቀች። እንዲህ አይነት ጓደኛ ነው በዘመን ሁሉ ይወዳል የተባለው። ብትሰደዱ የሚሰደድ፣ ቢፈረድባችሁ የማይፈርድ፣ ከራሱ ጥቅም ይልቅ የእናንተን ጥቅም የሚፈልግ እንደዚህ አይነት ሴት በቃ ህይወቷን ሰውታ ተከተለች። ለአንድ ነገር ብላ፣ ለጓደኝነት ብላ። ግን ዋጋዋን እግዚአብሔር ሪዋርድ ሲያደርጋት ኦርፋ ምን እንደገጠማት አላቅም። ኦርፋ ተመልሳለች። ስለሷ ታሪክ እዛ ላይ ያቆማል። እችኛዋ ግን ይረባታል በማይባልበት ቦታ እንዲረባት፣ ትባረካለች በተባለበት ቦታ ባልተባለበት ቦታ እንድትባረክ እግዚአብሔር አደረጋት። ለምን? እግዚአብሔር የወዳጅ ጌታ ስለሆነ ስለ ወዳጅነት የሚሰጠው ቫልዩ በጣም የተለየ ነው። ብዙ ሰዎች ለጥቅም ብዙ ነገር ካልኩሌት ያደርጋሉ። ለጓደኝነት ደግሞ ካልኩሌሽን ዘሞስት በቃ ቅድም እንዳልኩት ነው። በሳንቲም ካልኩሌት እያረግ ጓደኛ መሆን፣ ሰዓትህን ካልኩሌት እያረግ ጓደኛ መሆን አይቻልም። የክርስቶስም ወዳጅ መሆን አይቻልም። ክርስቶስ ሁሉን ጥለን ተከተልነህ ያሉት ሰዎች ወዳጅ ነው ሆኖ የቀረው። እናቺ ሴት ሁሉን ጥላ ተከተለችው። ምን እንማራለን ከሩት? እግዚአብሔር ታማኝ መሆኑን እንማራለን። አንደኛ እግዚአብሔር ታማኝ መሆኑን፣ ሁለተኛ የታመኑትን እግዚአብሔር እንዴት እንደሚባርክ። ቦዔዝን እግዚአብሔር አገናኛት፣ ወደ ኢየሱስ ክርስቶስ ዘር ሐረግ ውስጥ ከተታት። ይሄ ሁሉ በታማኝ ወዳጅነቷ። አራተኛ ለእኔና ለእናንተ ያለኝ መልእክት በማጠቃለያ ላይ እንደ ኑኃሚን ያሉ ሰዎች በቸርች ብዙ ሰዎች አሉ። በዚህ ዘመን እንደ ኑኃሚን አይነት ብዙ ሰዎች አሉ። እንዲህ አይነት ጓደኛ የሚፈልጉ የማይፈርድባቸው፣
የሚሸከሟቸው ነገርን የማይቆጥሩባቸው አንድ ሰው አንድ ቀን እዚህ ከመጣ ነገራቸዋለሁ 7 ጊዜ ደወለልኝ በ4 በ5 ቀን ልዩነት 7 ጊዜ እኔ ደግሞ ቢዚ ነበርኩ ስለዚህ እንደዛ አልነበርኩም ኖርማሊ አልመለስኩም 7 ኮል እና 8ኛ ደወለ ከዚህ ጋር ነበርና በአጋጣሚ 8ኛ ሲደውል አትደክምም እንዴ አልኩት እንደው ተስፋ አልቆረጥክም በኔ ምናምን አልኩት ኖ አለኝ ጓደኛ እንደዚህ እንደሆነ ታውቃላችሁ አሁን ጓደኝነት ብዙ የሌለው ለምን እንደሆነ ታውቃለህ አንድ ለአንድ ነው አይን ላይን ጥርስ ለጥርስ ባለፈው እኔ ነኝ የጋበዝኩ አሁን አንተ ነህ የምትጋብዘው ባለፈው ስንከፍል 25 ሳንቲም ትርፍ ወደ አንተ አልፏል ጓደኝነት እኮ ምን ያህል የእግዚአብሔር ቤት ድሮ እኮ ሰዎች ወደ እግዚአብሔር ቤት ሲመጡ ወደ ወዳጆቻቸው ቤት ነው የመጡት ብዙዎች የተዳሩት በእግዚአብሔር ቤት እኮ ነው ሚዜያቸው ማን ነው ብሏቸው እግዚአብሔር ቤት መጥተው ያገኙት ሰው ቤት ያቋቋሟቸው ሰዎች እነማን ናቸው እግዚአብሔር ቤት ያገኙአቸው ሰዎች አሁን ይሄ ዋናው የክርስቲያን ቫልዩ ሄዶ ሪሊጂኑ ብቻ እየቀረ አብረን የምንካፈለው ህይወትን ሳይሆን መዝሙርን ብቻ እየሆነ አብረን የምንካፈለው ጊዜን ሳይሆን ጥቂት የመሰዊያን ጊዜ ብቻ እየሆነ እና ከሩት የምንማረው ከዚህ ወዳጅነት የምንማር ዛሬም በእግዚአብሔር ቤት እንደዚህ አሉ የሚደርስላቸው የሚፈልጉ የሚበላ ሳያጡ ግን አብሯቸው የሚሆን የሚያጽናናቸው የሚፈልጉ ሂድና እሳት ሙቅ የማይላቸው የእግዚአብሔርን ፍቅር የሚያካፍላቸው ጌታ ተርቤ አላበላችሁኝም ታርዤ አላለበሳችሁኝም እንዳለው በብቸኝነቴ አልጎበኛችሁኝም ይለን ይሆናል ብዬ አምናለሁ እና እግዚአብሔር ወዳጆቹ አደረገንና ወዳጆች ላይ ያደርገን ፈለገ ዓለም ደግሞ አሁን ወዳጅነት የላትም ዓለም በጥቅም ላይ ነው የተመሰረተችው ስለዚህ ጊዜህን በሙሉ ኢንቨስት የምታደርገው ስለ ጥቅም ብቻ ሆነ በእግዚአብሔር ቤት ግን እንደዛ አልነበረም እግዚአብሔር የአብርሃም ወዳጅ ተባለ ሮሜ 11:3 ላይ እግዚአብሔር የአብርሃም ወዳጅ ነኝ አለ ይላል ራሱ እግዚአብሔር እኮ ነው እንደዛ የሚለው ብዙ አባቶቻችን ያለ ወዳጅ ቀርተው አጨራረሳቸው ጥሩ አልነበረም ያለ ወዳጅ መቅረት ብቻ አይደለም ማጠቃለያ ይሄ ነው በወዳጅ በሚሉት ሰው ደግሞ የተወጉም ነበሩ እቺ ማጠቃለያ ነች ጌታ ኢየሱስ ክርስቶስ ራሱ ትንቢተ ዘካርያስ ላይ ስለሱ ይናገርና በእጆች መሃል ያሉት ቀዳዳዎች ምንድናቸው ይልና በወዳጆች ቤት የተወጋሁት ነው አላቸው ይላል ወዳጅ መሆን እንኳን ባትችሉ ወዳጅ እንዳትወጉ የእግዚአብሔርን ሰው እንዳትወጉ የእግዚአብሔር ሰው ስላችሁ ማንኛውንም አማኝ የሆነ ሰው በፌስቡክ ቢሆን በሶሻል ሚዲያ ቢሆን እግዚአብሔር ከእንግዲህ በኋላ እንግደኞችና መጻተኞች አልላችሁም ባላገሮችና ቤተሰቦች ይላችኋለሁ ያለው ቤተሰብ የሆነ ሰዎች ወዳጅ መሆን ቢያቅተን ጠላት እንዳንሆን ማለት ነው የእግዚአብሔር ቃል እንደሚናገረው ወታደርም ከፊት ነው የጥይት መከላከያ የሚለብሰው የጽድቅ ጥሩርም በመጽሐፍ ቅዱስ ላይ ያለው ከፊት ያለውን የሚለበሰው ከኋላ የሚተኩስ ሰው እንደሌለ ስለሚታሰብ በዚህ ዘመን ግን ብዙ ከኋላም የሚተኩስ ሰው ስላለ ማለት ነውና እግዚአብሔር በዚህ ይርዳን ዳዊትና ዮናታን ብዙ አልሄድኩበትም ግን የሚያስገርሙ ሰዎች ናቸው አንደኛ ሳሙኤል ምዕራፍ 20 ሙሉ ታሪኩ በጣም የሚማርክ ነው 18ም ላይ ምዕራፍ 18 ምዕራፍ 20 ላይ እስከ ሞት ድረስ ራሳቸውን አሳልፈው የተሰጣጡበት ወዳጅ ስለነበረ ማለት ነው ሁላችንም እንነሳለን አንድ ነገር ሳልናገር ባቆም ግን ጥሩ ስላልሆነ ማለት ነው የሰው ወዳጅነት ከመጀመሩ በፊት የእግዚአብሔር ወዳጆች ሁኑ ማጠቃለያ ይሄ ነው እግዚአብሔር ወዳጆች ይፈልጋል የልቡን የሚያጫውታቸው የሚላኩለት ሰው መልእክተኞች የሚሰራባቸው ሰዎች እግዚአብሔር ይፈልጋል ወዳጆች እግዚአብሔር ይፈልጋል ሚስጥሩን የሚያካፍላቸው ሰዎች የልቡን የሚነግራቸው ሰዎች እግዚአብሔር ይፈልጋል
ጌታ ኢየሱስ ክርስቶስ ማርቆስ 3 ላይ እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትህ ወንድሞች በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያውም ተቀምጠው ወደ ነበሩት ተመለከተና እንዲህ ወደ እናንተ እጁን እያደረገ እነሆ እናቴና ወንድሞቼ የእግዚአብሔርን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እህቴም እናቴም ነው አለ። የእግዚአብሔርን ቫልዩ እዩ፣ የክርስቶስን ቫልዩ እዩ። እናንተ ወንድሞቼና እህቶቼ፣ ወዳጆቼ፣ እናቶቼና አባቶቼ ናችሁ ይለናል። አይገርምም ወገኖቼ? አንድ ንጉሥ እኮ ጓደኛው ነኝ ካለ አንድ ሰው ያ ሰው መጽሐፍ ይጽፋል። ጓደኝነታችን ብሎ ይጽፋል። በጣም ይሸጣል። ከዛ ቼክ ሲደረግ የአንድ ሰዓት ጓደኝነት ሊሆን ይችላል። እኛ ግን የእግዚአብሔር ወዳጆች የተባልን። ጥቂት እንድንጸልይ ይፈልጋለሁ። ፋሲካ ያደረገው ይህንን በሞቱ የተሻገርንበት ወደዚህ ቤተሰብነትና ወዳጅነት ነው። ወዳጆች እንድንሆን መረጠን፣ ተቀበለን። እግዚአብሔር ይመስገን። ግን ይህንን ደግሞ እንድናስተላልፍ ይፈልጋል። ሃሌሉያ። ወዳጅ በዘመን ሁሉ የሚወድ ይሄ ወዳጅ በዘመን ሁሉ ወዷችኋል። በዘመን ሁሉ ከዚህ ወጥታችሁ ስትሄዱ በተለያየ የህይወት ሩጫ ውስጥ ስትገቡ ሰው የለኝም የሚል ነገር እንዳታነሱ። ወዳጅ አላችሁ፣ እናት አላችሁ፣ አባት አላችሁ፣ እህት አላችሁ፣ ወንድም አላችሁ። እሱ እህትሽ ነው፣ ወንድምሽ ነው፣ አባትሽ ነው፣ እናትሽ ነው፣ ወዳጅሽ ነው። ወዳጅ አለን። ወዳጆቼ፣ ወዳጅ ስለሆነን እግዚአብሔር ይመስገን።